ሰላም ሰላም ውድ የሰኒ ዘሚካኤል ዩቲዩብ ቤተሰቦች እንዴት አላችሁ? እግዚአብሔር ይመስገን እኔ ሰላም ነኝ። ዛሬ ደግሞ ይዤላችሁ የመጣሁት የንግስት ሳባ ጉብኝትና የቀዳማዊ ምኒልክ ጽንሰት የሚል ነውና ወደ ቪዲዮ። ውድ ተከታታዮቻችን እንግዲህ በባለፈው ፕሮግራማችን ስለ ንጉስ አርዌ ወይም ደግሞ ንጉስ አርዌ ዘኢትዮጵያ በሚል ዙሪያ ተነጋግረን እንደነበረ እናስታውሳለን። እና በዛም ታሪክ ላይ ያው ንግስተ ሳባ በመጨረሻ ላይ ንግስተ ሳባ እንደነገሰች በድንግልና የምትኖር ከሆነ ባለማታገባ ከሆነ ህዝቡ ሊገዛላት ቃል ኪዳን ተገባብተው ንግስት እንደነበረች ተነጋግረን ነበረ። ፕሮግራማችን ያበቃ ነው። በዛሬው ፕሮግራማችን ደግሞ የምናየው ስለ ንግስት አዜብና ስለ ንጉስ ምኒልክ መጸነስ እናያለን ማለት ነው። ወደ ፕሮግራማችን እንገባለን ማለት ነው። የአዜብ ንግስት የሰለሞንን ጥበብ ትማር ዘንድ ኢየሩሳሌም ወረደች ብሎ መጽሐፍ እንደተናገረ የወረደችበት ምክንያት ምንድን ነው? ምን ሰምታ ነው? ምን አውቃ ነው የወረደችው የሚለውን ደግሞ ማወቅ ያስፈልገናል። ስለዚህ የወረደችበት ዋና ምክንያት ደግሞ እንደሚከተለው ነው። ታሪኩም እንደዚህ ነው። አንድ ነጋዴ ከኢየሩሳሌም ወደ ኢትዮጵያ ይመጣል እና ወደ ኢትዮጵያ የመጣበት ምክንያት ምንድን ነው? ለንጉስ ሰለሞን በወርቅ በብር በብዙ ሽቱ የተለበጠ እንጨትና እንጨቱም እንቁ ፈርጥ ያለበት እቃ ነበር። ያንን እቃ ለንጉስ ሰለሞን ሊገዛለት ነበር ወደ ኢትዮጵያ የመጣ እና የአዜብ ንግስትም ነጋዴውን አስመጥታ የሰለሞንን ነገር የጥበቡን ነገር ትጠይቀዋለች። ይህ ነጋዴም የሰለሞንን ነገር የጠየቀችውን እሱም ጥበቡን የቤቱን ክብር እንዲሁም ደግሞ በቤት ውስጥ ያሉትን የአስተናጋጆችን የሚቀዱትን የሚያሳልፉትን ስራቸውን ሁሉ አጫወታት። እሷም በሰማች ጊዜ በፍቅር ፍላጻ ልቧ ተነደፈ፣ ልታየውም ወደደች። ነጋዴውንም ሀገር በሄድክ ጊዜ አትዋል አትደር፣ ወደ ጌታ እሄዳለሁ፣ መንገድ እንድትመራኝ ፈጥነ እንድትመለስ አለችው። እሱም እሺ በጎ ብሎ ያው ብዙ ገንዘብን ሰጠችው። ለሰለሞንም በኢየሩሳሌም የሌለውን እንቁ የሚሻውንም ሁሉ ላከችለት። ያም ነጋዴ በደረሰ ጊዜ የንግስትን ነገር ነገረው፣ የላከችውንም የእጅ መንሻ ሰጠው። ንጉሱም ከጥቂት ቀናት በኋላ ያንን ነጋዴ አስጠርቶ ለንግስት የሚሰጣትን ገንዘብ አስይዞ ላከው። ያም ነጋዴ ወደ ኢትዮጵያ ተመልሶ በመጣ ጊዜ የሰሎሞንን ነገር የግዛቱን ስፋት የጌትነቱን የመንግስቱን ክብር ከፊተኛው አብልጦ ነገራት። ከዚህ በኋላ የአዜብ ንግስት ብዙ ሰራዊት አስከትላ ያ ነጋዴ እየመራት ኢየሩሳሌም ገባች። ሰለሞንም መምጣቷን በሰማ ጊዜ ደስ ብሎት ደስ በሚያሰኝ ሁኔታ ተቀበላት። ሰፊ ቦታ፣ መልካም ማደሪያ ሰጣት። የዕለት ምግቧ ወይንና ስንዴ ስፍር ቁጥር የሌለው ቢቆጥሩት የማይቻል በግና ፍየል ሀገሯ እስክትመለስ ድረስ አዘዘላት። ከዕለታት አንድ ቀን ግን ንጉሱ ግብር አስገብቶ ዙፋን አዘርግቶ ጠራት። ምንጣፍ አስነጥፎ በቀኝ አስቀመጣት። በዚያ በማዕዱ ሁሉ ያሉ ሰዎች እንዲያዩት ደግሞ መስታወት ያለው መጋረጃ ጋረደላት። ሰለሞንም ወይዛዝርቱን፣ መኳንንቱን፣ ቀኛዝማቹን፣ ግራዝማቹን፣ በፊት የሚቆመውን ሰይፍ ያዡን፣ ጃግሬዎችን፣ የሐር መነሳንስ የሚይዙትን አስጠራቸው። ንጉሱም ሰለሞን ከሷ ጋር ያው በላ ጠጣ፣ የሚጣፍጥ መንባት የሚያስጠማ ጥሩ የወይን ጠጅንም አጠጣት። ንግስትም የቤቱን ጌጥ የመኳንንቱን ክብር የሚቀዱትን የሚያሳልፉትን ስራቸውን ባየች ጊዜ እጅግ አደነቀች። ለንጉስም በአገሬ ሳለው የሰማሁት ዜና ጥቂት ነበረ፣ ዛሬ ግን ከሰማሁት ያየሁት 10 እጥፍ ሆነ አለችው። ግብር ከተመለሰ በኋላ ይህንን ነገር ካለችው በኋላ ያው ግብር ከተመለሰ በኋላ እኔ ሄጄ ከቦታዬ ልረፍ አለችው ለንጉሱ ማለት ነው። ንጉሱም አርፈሽ እዚህ ተቀመጪ፣ ተጫወቺ፣ ከዚህ ተቀመጪ አላት። እሷም ካንተ ጋር ማደር እፈራለሁ፣ ድንግል ነኝና ተክብሬ ይሻላለሁ፣ በሕጌ ካልኖርኩ መንግስቴ ይሻራል አለችው።
ያው እንግዲህ ባለፈው ፕሮግራማችን እንደሰማ ነው ሳታገቢ በድንግልና ከኖርሽ እንገዛልሻለን ብለው ህዝቡ ቃል ኪዳን ተገባብቶ ነበር። ይህንኑ ታሪክ አንስታ አጫወተችው። ይኸውም የተጀመረበት ምክንያት የሀገራችን ሰዎች ቀድሞ በዘንዶ ያመልኩ ነበር። ዘንዶውም 400 ዘመን ነገሰባቸው። አባቴ ይህንን ዘንዶ ልግደልላቸው ብሎ ተማማለ። አባቴም ዘንዶውን ገደለው፣ አነገሱትም። ካነገሱት በኋላ ልጆቹን እንዲያነግሱለት ዳግመኛ ተማማለ። ቢያገኝ ወንድ ልጅ ባያገኝ ደግሞ በድንግልና የምትኖር ሴት ልጁን ሊያነግሱለት ከህዝቡ ጋር ምን አለ? ቃል ኪዳን ተገባባ፣ ተማማለ። ይህንን ተማምሎ ነበርና ስለዚህ አነገሱኝ አለችው። እርሱም እንግዲህ ተላልፌ አልደርስብሽም አላት። እንዲህ ካልክማ ስመ እግዚአብሔርን ጠርተ ማልልኝ አለችው። እሱም ተላልፈሽ ገንዘቤን ላትነኪ አንቺም ማይልኝ አላት። ብልህ ሁነህ እንዲህ ያለ ተራ ነገር ለምን ትናገራለህ? ትለዋለች ንግስቲቷ ማለት ነው። በአገሬ ገንዘብ አላጣውም፣ ብሩን ወርቁን በቁና ሰፍራለሁ፣ ልብሱን በቤት እሞላለሁ። ጥበብ ልማር መጣው እንጂ ገንዘብ ልሻ አልመጣውም አለችው። እሱ ግን በይ ማይልኝ አላት። እሱም አስቀድሞ ማለላት፣ እሷም ማለችለት። ይህን ጊዜ አንዲቱን ገረዷን ይዛ ተኛች። ያው የንግስቲቱ ማረፊያ ከንጉሥ ሰለሞን መኝታ ክፍል አልፎ ነው። የንጉሥ ሰለሞን መኝታ ክፍል አልፎ ነው እንግዲህ ወደ መኝታ ክፍል ምገባ ማለት ነው። ንጉሥ ሰለሞንም አሽከሩን አስጠርቶ ውሃ በኩሽኩሽ ቀርተ ወደ ክፍሌ እንዲገባ አደርግ፣ ንግስትም ሲቀዳ እንድታይ አደርግ አለው። ያው ንጉሥ ሰለሞን ጥበበኛም አይደለም። እሱም ያው ታዛዡም እንደታዘዘው አደረገ። ሰለሞንም ሲተኛ በተፈጥሮ ሰለሞን በሚተኛበት ጊዜ አብዛኞቻችን ስንተኛ አይናችን ጨፍነን ነው። ንጉሥ ሰለሞን ግን ይተኛ የነበረው አይኑን ገልጦ ነበረ እና አይኑን ገልጦ ከአልጋ ላይ ከታየ ኦልሬዲ ተኝቷል ማለት ነው። አይኑን ከጨፈነ ግን ነቅቷል ማለት ነው እና ሲነቃ አይኑን ይከድን ነበረ፣ ሲተኛ ግን አይኑን ይገልጥ ነበረ። ንግሥት አዜብም በነቃች ጊዜ እጅግ አጥብቃ ተጠምታ ነበር። ያው ጨው የበዛበት ምግብና የሚያስጠማ ወይን ነበር ያጠጣቸው። ተጠምታ ነበርና ገረዷን ቀስቅሳ ተኩስኩሰቱ ውሃ አምጭልኝ አለቻት። ተነስታም ተኝቶ ሳለ አይኑን ገልጦ አየችው። አይሆንም ንጉሥ ያየናል አለቻት። ሁለተኛም ውሃ አምጭልኝ አለቻት። አልተኛም ያየኛል አለቻት፣ እቺ አገልጋዩ ማለት ነው። ለሶስተኛ ጊዜ እጅግ ተጠምቻለሁና እንግዲህስ አያይሽም ይተኛል አለቻት። ተነስታ ብትሄድ አይኑን ከርኖ አገኘችው። የተኛ መስሏት ውሃውን ልትቀዳ ልክ ወደ ኩስከቱ ስትሄድ የንግስቲቷን አገልጋይ ያገኛታል ማለት ነው እና ከእሷ ጋር ፈቃዱን ይፈጽማል ማለት ነው። እሷም ፈቃዷን ከፈጸመች በኋላ ውሃውን ቀርታ አመጣችላት። ንግሥት አዜብም ያመጣችላትን ውሃ ጠጣች። ሰለሞንም ስትጠጣ እጇን ይዞ ምን ነው መሐላሽን አፈረሽ አላት። እሷም ውሃ ቢጠጡ መሐላ ይፈርሳልን አለችው። ንጉሥም ከውሃ የሚበልጥ ምን ገንዘብ አለ አላት። ምድርም ሰማይም በውሃ ላይ ቁሟል። ሰውም እንስሳም አራዊትም አዋፍም ውሃ እየጠጡ በሕይወት ይኖራሉ። እንጨቱ፣ ሳሩ፣ ዘሩ ሁሉ በውሃ ይበቅላል፣ ይለማል፣ ያፈራል አላት። እሷም በዚህ ነገር ተረታችና ያው ደረሰባት፣ ጸነሰችም። እሷ ብቻ አይደለም የጸነሰችው በሰዓቱ በመጽነስ የንግስቲቷ አገልጋይ ትቀድማለች። በመውለድ ግን የንግሥት አዜብ ነው የምትቀድመው። እሱ እንግዲህ በቀጣዩ ወደፊት እንመለከተዋለን። ከጥቂት ቀን በኋላም በክብር ወደ ሀገሯ ተመለሰች። ሰለሞንም ስፍር ቁጥር የሌለው ገንዘብ ሰጣት። ስትሰናበተውም ያው ንግሥት አዜብ ስትሰናበተውም እንደጸነሰች ትነግረዋለች። ሴትም ወንድም በወልድ የምልክብህ ምልክት ስጠኝ አለችው። እሱም አንድ የወርቅ አንድ ደግሞ የብር ቀለበት ሰጣት። ወንድ የወለድሽ እንደሆነ የወርቁን፣ ሴት የወለድሽ እንደሆነ የብሩን ቀለበት ላኪልኝ አላት። ዳግመኛም ንግሥት አዜብ ምን ትላለች? በፈጣሪህ አምናለሁና የምሰግድበት ስጠኝ ምልክት ትለዋለች። እሱም የእግዚአብሔር ሕግ የተጻፈበትን ከጽዮን ልብስ ቀዶ
ይሰጣታል። እንግዲህ ይህንን ልብስ ከፊትሽ አኑረሽ ለእግዚአብሔር ስገጂ እንጂ ለጣዖት አትስገጂ አላት። እሷም እሺ አለች። ከዚህ በኋላ ደስ ብሏት መንገድ ጀመረች። ሀገሯ ገባች። ለሀገሯ ሰዎችም ንጉሥ ሰለሞን ጋር በነበረችበት ጊዜ የተማረቻቸውን ጥበቦች፣ አምልኮተ እግዚአብሔርን ሁሉንም ነገር ናለችው አስተማረቻቸው ለሕዝቦቿ ማለት ነው። መልካም 9 ወር ከ5 ቀኑ ከተፈጸመ በኋላ መልካም ልጅ ወለደች። ስሙንም እብነ ሐኪም ተብሎ ተሰየመ። የመጀመሪያ ስሙ እብነ ሐኪም ተብሎ ተሰየመ ማለት ነው። ትርጓሜውም የብልህ ልጅ እንደማለት ነው። የልጁንም ዜና የወርቁን ቀለበት አሲዛ ከሰለሞን ላከች። ሰለሞንም በሰማ ጊዜ ብዙ ገንዘብ አሲዞ ልጁን አይታችሁ ኑ ብሎ እነዛ ከንግሥት አዜብ ጋር የመጡትን ከመልእክተኞቹ ጋር አስይዞ መልእክተኞችን ሰደደ። አይተውም ተመለሱ። እነዛ የተላኩትም መልእክተኞች ተመለሱ፣ ደስ አሰኙትም። ልጁም ባደገ ጊዜ አባቴ ማን ነው ብሎ ጠየቃቸው። አባቴ ማን ነው ብሎ ንግሥት አዜብን ምን ይላታል? እናቱን ይጠይቃታል ማለት። እናቱም እሷም አባት የለህም አለችው። እሱ ግን መልሶ መላልሶ ጠየቃት። እኔ ብቻ ነው የወለድኩ እንጂ አባትስ የለህም አለችው። ዳግመኛ ለሶስተኛ ጊዜ መልሶ መላልሶ አጥብቆ ሲጠይቃት አባትህማ በአራቱ ማዕዘን የነገሰው ሰለሞን ነው አባትህ ብላ ትነግረዋለች ማለት። እንግዲህስ ከአባቴ ስደጅኝ አላት። ከዚህ በኋላ 19 ዓመት በሆነው ጊዜ አባት የሌለው እያሉ ባልንጀሮቹ ይናገሩት ነበርና ከሰለሞን ጋራ ንጉሥ ሰለሞንና የአገልጋዩ ልጅ ደግሞ እሱም ያው በመወለድ በመጽነስ የንግሥት አዜብ አገልጋይ ይቀድማል። በመወለድ ግን የንግሥት አዜብ ልጅ ይቀድማል። ስለዚህ እብነ ሐኪም ታላቅ ነው ማለት ነው። የንግሥት አዜብ አገልጋይም ዛጉ የሚባል ልጅ ወለደች ማለት ነው። ስለዚህ እነዚህ ሁለቱን አድርገው ወደ ኢየሩሳሌም ይልኳቸዋል ማለት ነው በ19 ዓመቱ ማለት ነው። እና 19 ዓመት በሆነው ጊዜ አባት የለውም እያሉ ባልንጀሮቹ ይናገሩ ነበርና ከሰለሞን ዘንድ እሱም ተላከ። እሱም ይህንን በሰማ ጊዜ መልእክተኞችን ላከ። ልጁም ሂዶ ከተማረ ወደ ከተማይቷ ወደ ኢየሩሳሌም ከተማ በቀረበ ጊዜ ሰራዊቱን መኳንንቱ ሁሉ ሰብስቦ ልጄን ተቀበሉ አላቸው። ንጉሥ ሰለሞን ማለት ነው። የሚለብሰው ልብስ የሚቀመጥበትን በቅሎ ሰደደለት። እብነ ሐኪምም ተቀበሉት። ሰዎቹም ባዩት ጊዜ ልክ ንጉሥ ሰለሞንን ይመስል ነበርና አባቱን ይመስላልና ንጉሡ ወዴት ሄዶ መመለሱ ነው ብለው ተደናግረው ነበረ። ከዚህ በኋላ ከሰለሞን በደረሱ ጊዜ እጅ ነሳው። ሰለሞንም ባየው ጊዜ እጅግ ደስ አለው። ምኒልክ ቸር ዋልክ፣ ቸር አደርግ፣ ቢሰኛህ አያሳድርህ፣ ቢሰኛህን አያሳድርብህ፣ ያደረውን አያውልብህ አለው። ምኒልክ ማለት ምን ይመስል ምን ያምር ማለት ነው። በዚህ ስም ጠራው። ለመጀመሪያ ጊዜ በዚህ ስም የጠራው ንጉሥ ሰለሞን ነው። ምኒልክ ብሎ ጠራው። ወደ ደጅ ንጉሥ ሰለሞንም ንጉሥ ምኒልክን ልጁ ምኒልክን ከተቀበለ በኋላ ግብዣ ከተደረገ በኋላ እጅግ በጣም ደስታ ከተከናወነ በኋላ ከጊዜዎች በኋላ ንጉሥ ሰለሞን ለምኒልክ መምህራን እንዲሁም ደግሞ የሚያስጎበኙትን አዞ እያስጎበኙት እያስተማሩት ለብዙ ጊዜ ከቆየ በኋላ አንድ ቀን ከቤት ወደ ደጅ በወጣ ጊዜ ሰለሞን ነው እያሉ ሕዝቡ ይከተሉት ነበረ። ሰለሞንም በወጣ ጊዜ ምኒልክ ነው እያሉ አይወጡም ነበር። ለልጁ ሕዝቡ ተሰብስቦ ይወጣል ንጉሥ ሰለሞን ነው ብለው። ግን ንጉሥ ሰለሞን በሚወጣበት ጊዜ ግን ለልጁ ያደረጉትን ክብር የቀድሞውን ክብር አይሰጡትም ነበር። ሰለሞንም እንግዲህ ንጉሱን በእናቱ ሀገር አንግሰ ስደደው። በዚህ ጊዜ ህዝቡ ምን ይላል? ምንድን ነው እንግዳውንስ ልጁን በእናቱ ሀገር አንግሰ ስደደው፣ ለሁለት ጌታ መገዛት አንችልም አሉት። ሰለሞንም እንዲህ ካላችሁ ይሁን፣ እኔ የበኩር ልጄን
ከሰደድኩ የበኩር ልጃችሁን ስደዱ አላቸው። እነሱም እሺ ብለው ሰብስበው ለሰለሞን ሰጡት። ሊቀ ካህናቱም ሳዶቅ፣ በዛን ጊዜ የነበረው ሊቀ ካህናት የበላይ ሳዶቅ አዛሪያስ የሚባል ነበረ። የበኩር ልጁን ሰደደ። የቀሩት ካህናትም የበኩር ልጆቻቸውን ሰደዱ። የካህናቱ ልጆች ግን አዘኑ፣ ተከዙ። ከእናት ከአባታችን በመለየታችን አናዝንም፣ ሁሉ የእግዚአብሔር ሀገር ነው። ከታቦተ ጽዮን መለየታችን ያሳዝነን፣ እናዝናለን እንጂ በሌላ አናዝንም። መመኪያችን ናትና ቢሆንልን ሰርቀናት እንሂድ አሉ። እርስ በርስ ተማከሩ። ከዚህ በኋላ አዛሪያስ ተነስቶ ከሰለሞን እና ከአባቱ ከሳዶቅ ዘንድ ገብቶ እኛንስ ከባዕድ አገር ሰደዳችሁን፣ ምክንያት አድርገን ለእግዚአብሔር መሥዋዕት እንሰዋበት ዘንድ ከታቦተ ጽዮን ገንዘብ አንድ ስጡን አሏቸው። ሊቀ ካህናቱም ንጉሡም ከውስጥ ያለውን የታቦተ ጽዮንን ልብስ እንሰጣችኋለን፣ ቀድሞም ለእናቱ ሰተናታል አሉ። ከዚህ በኋላ የካህናቱ ልጆች ተማክረው አንድ ወቄት ወርቅ አወጡ። ከቤተ መቅደሱም ከሕንፃ የተረፈውን መልካሙን እንጨት ወስደው በታቦተ ጽዮን ልክ ወርዱንም በታቦተ ጽዮን ልክ አድርገው ቀረጹት። ባወጡትም ወርቅ ለበጡት። በሚሄዱበትም ቀን ሳዶቅ የታቦተ ጽዮንን ልብስ ይሰጣቸው ዘንድ ካህናቱን ጠራቸው። ካህናቱም ወደ መቅደስ በገቡ ጊዜ በቦታዋ በእሷ አምሳል የተቀረጸውን ታቦት አኑረው ታቦተ ጽዮንን ሰድቀው ሄዱ። ምኒልክም ከኢየሩሳሌም በወጣ ጊዜ ዓለሙ ሁሉ ተናወጠ። በሰው ሁሉ ዘንድ ጩኸት፣ ፍጅት ተደረገ። ከወንድ ከሴትም ልጆቻቸው በመለየታቸው አዘኑ። ይልቁንም ከታቦተ ጽዮን በመለየታቸው አዘኑ። ታላቁም ተራራ ተናወጠ። ሰለሞንም ይህንን በሰማ ጊዜ ሊቀ ካህናቱን ሳዶቅን ጠርቶ ይህ ሁሉ ነገር ምንድን ነው? ምን ይመስላል አለው። ሳዶቅም የኔም ልብ ፈራ፣ ደነገጠ አለው። ሰለሞንም ይህ ሕፃን በተጸነሰበት ቀን ከእናቱ ጋር ተኝቼ በሕልሜ ፀሐይ ከሰማይ ወደ ምድር ለኢየሩሳሌም ጥቂት ስታበራ አየው። ዳግመኛም እስቲመሽ ስታበራ አየው። እስቲ ወደ ቤተ መቅደሱ ገብተ ታቦተ ጽዮን መኖሯን ካህናት ይሰርቋት ይመስለኛል፣ ያለዚያ ይህ ሁሉ መናወጥ አይደረግም አለው። ሳዶቅም ተነስቶ ወደ ቤተ መቅደስ ቢገባ ታቦተ ጽዮንን አጣት። ነገር ግን በእሷ አምሳል የተሠራውን አገኘ። በዚያም ጊዜ ደነገጠ፣ ነፍሱም ከሥጋው ልትለይ ደረሰች። ጥቂት ቆይቶ አእምሮን አወቀ። ከሰለሞን ዘንድ ሂዶ ታቦተ ጽዮን የለችም አለው። ሰለሞንም ይህንም በሰማ ጊዜ ተቆጥቶ ተበሳይቶ ብዙ ሰራዊት አስከትሎ እንደ ነፋስ የሚበር ሰረገላ እንደ ነፋስ የሚበር ፈረስ አስጭኖ ተከተላቸው። የ3 ቀን መንገድ በአንድ ቀን ደርሶ ወሬያቸውን ጠየቀ። የዚያን ጊዜ የዛን አገር ሰዎች ከእኛ ዘንድ በ3 ቀን ተነሱ፣ ፈረሶቻቸው በነፋስ የሚሄዱ ይመስላሉ፣ ሰረገላውም ከምድር ስንዝር ይልቃል፣ የተቀመጡበትም ፈረስ ከሰረገላው አንዳንድ ክንድ ይርቃል፣ እስካሁን የ7 ቀን መንገድ ይሄዳሉ፣ አታገኛቸውም አሉት። ከዚህ በኋላ ሰለሞን መከተሉን ትቶ እያዘነ ተመለሰ ወደ አገሩ። ምኒልክም ከነሰራዊቱ ዮርዳኖስ ተከፍሎለት ተሻገረ። በመዓልት ደመና፣ በሌሊት ደግሞ የእሳት ብርሃን እየመራቸው ሄዱ። ቀድሞ ለእስራኤል ከግብፅ በወጡ ጊዜ በሙሴ እጅ የተደረገላቸው ሁሉ ተደረገላቸው። ካህናቱም እስከ 7 ቀን የታቦተ ጽዮንን መምጣት አልነገሩትም ነበር ለምኒልክ። ለአባቱ መልሶ ይህንንም ያደረጉበት ምክንያት ምንድነው? ለአባቱ መልሶ ይሰጣታል ይመልሳታል ብለው ፈርተው ነበርና ነው። ከ7 ቀን በኋላ ግን ምኒልክ እስቲ በቆይታ ምንነግርህ ነገር አለ፣ ነገር ግን ለአባት መልሰ እንዳትሰጥብን ማለልን አሉት። እርሱም ማለላቸው። ከዚህ በኋላ ያው መሐላ እንግዲህ የማሉት ከሚጠፋ የወለዱት ይጥፋ ይባላልና ማለላቸው። ከዚህ በኋላ ታቦተ ጽዮንን ይዘናት መጥተናል አሉት። እርሱም ይህንን በሰማ ጊዜ ለማየት ተነሳ። ባያትም ጊዜ እጅግ
ደስ አለው፣ በእጁ ያሸበሽብ በእግሩም ይጸፋ ጀመረ። ይህ ሁሉ ነገር በፈቃዱ የተደረገ እግዚአብሔር ይክበር ይመስገን እያለ በአንደበቱ አመሰገነ። አንቺም ታቦተ ጽዮን በመጣሽበት በምትሄጅበት መድኃኒት ሁኚ፣ የእግዚአብሔር ሕግ የተጻፈብሽ ነሽ እና አለ። ከዚህ በኋላ ምኒልክ ሀገሩ ደረሰ። ንግሥት እናቱም በተድላ በደስታ ተቀበለችው። 40 ቀን ስፍር ቁጥር የሌለው ፍሪዳ በግ አረደችለት። እንደ ሰርግም ያለ ግብር አደረገችለት። ታቦተ ጽዮንንም ሳባ በሚባል ቦታ መቅደስ ሰርታ አኖረቻት። ለካህናቱም በመቅደሱ ዙሪያ ያለውን ሀገር ሰጠቻቸው። ምኒልክም በኢትዮጵያ ሀገር አነገሰችው ማለት ነው። ስለዚህ እስከዚህ ድረስ እንግዲህ ያው ንግሥት ሳባን የንጉሥ ምኒልክን ታሪክ በአጭሩ ተመልክተናል። በቀጣይ ደግሞ ወደፊታችን ደግሞ በኢትዮጵያ የነበሩትን ቋንቋዎች እንዲሁም ደግሞ ሌሎች ታሪኮችን እንመለከታለን። በእውነት ይህንን ጊዜ ሰጥቶን ይህንን ሀሳብ እንድንመለከት ስለረዳን የአባቶቻችን አምላክ ስም የተመሰገነ ይሁን። በእውነት የቀደሙትን ታሪኮች መስማት ምን ያህል ደስ እንደሚልና ይህንንም ማወቅ ደግሞ ታሪክን ማወቅ እጅግ በጣም ኩሩ ያደርጋልና ኢትዮጵያን የመሰለ ታሪክ ነበራት። እንግዲህ የንግሥት ሳባ ታሪክና የቀዳማዊ ምኒልክ ታሪክ ይህን ይመስላል። እንዲሁም ደግሞ የታቦተ ጽዮንም አመጣጥ ይህን ይመስላል። ወደፊት ላይ ደግሞ ስለ ታቦተ ጽዮን አመጣጥ በጥቂቱ እንመለከታለን። እስከዛ ድረስ እንግዲህ በቀጣይ ፕሮግራም እስከምንገናኝ ድረስ ቸር ቆዩልኝ።